የአምላካችን እግዚአብሔር ስም ለዘላለም ይባረክ። አሜን። ስሙ ለዘላለም ከፍ ይበል። እስካሁን ድረስ በቸርነቱና በምህረቱ በመልካም እጆቹ ደግፎ የያዘን እንዳንወድቅ ከሱም ደግሞ እንዳንርቅ የጠበቀን ጌታ ለዘላለም ይባረክ። በራሱ ቸርነትና በራሱ ምህረት ለኛ ጥቅም ስል ከራሱ ጋር ያኖራን ጌታ ለዘላለም ይባረክ። ሰው የሚወደውን ነገር ለማግኘት ዋጋ ከፍሎ የሚወደውን ነገር ያገኛል። ወይ ደግሞ የሚያስፈልገውን ነገር ለማግኘት ትንሽ ዋጋ ከፍሎ የሚያስፈልገውን ነገር ይሄ ነገር ያስፈልገኛል ብሎ ያን ነገር ለማግኘት ትልቅ ዋጋ ከፍልና ያገኛል። የሚያስፈልገውን ነገር ለማግኘት ለኛ የሚያስፈልገን እግዚአብሔር ነበር። ለኛ ትልቁ ጉድለታችን እግዚአብሔር ነበር እና የኛን ጉድለታችን ለመሙላት እኛን ዋጋ ከፍለን ሳይሆን እሱ ዋጋ ከፍሎልን ከሱ ጋር አንድ አደረገን። ከዛ ጉድለታችንን ደግሞ ሞላ። ስሙ ለዘላለም ከፍ ይበል። ቅድም በተነበበው የመልእክት ክፍልና የወንጌል ክፍል ዛሬ እግዚአብሔርን ቃል ከኔ ጋር አብረን እናያለን። ጥቂት ጊዜ እንጸልይና አብረን የእግዚአብሔርን ቃል ከኔ ጋር አብረን እንካፈላለን። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበረና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛው ሰው ጋር ልውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነው 4 እጥፍ እመልሳለሁ። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። እግዚአብሔር በዚህ ማለዳ የአንተን ስም እጅግ አድርገን ከፍ እናድርግሃለን። ዘኪዮስን እንደፈለክ እኛንም ስለፈለከን በዘኪዮስ ቤት እንዳደረክ በእኛ ውስጥም እንዳደረክ እግዚአብሔር ወደህና መርጠ የአንተ ልጆች እንድንሆን ዘንድ የተቀደሰን ቅዱስ ሕዝብ ለርስት ደግሞ የተለየን ወገን እንድንሆን ዘንድ ሁሉ በአንተ ስለተቻለ ሁሉ በአንተ ስለተደረገልን መልካምነት እጅግ አድርገን እናመሰግናለን። ጌታ ሆይ በቃልም እንደተናገርክ ይህን ሁሉ ለምን አደረገ የጸጋው ዙፋን ይመሰገን ዘንድ እንደተባለ አዎ ለተደረገልን ሁሉ ያለን ምላሽ ሌላ ምንም የለም። የጸጋ ዙፋን ለዘላለም ይባረክ። የጸጋ ዙፋን ለዘላለም ይባረክ። እኛን ያዳንከው ያጸጋ በኢየሱስም ለዘላለም ይባረክ። አድነህናልና ተባረክ። ደግሞም ጌታ እግዚአብሔር ዛሬ ቃልን እንማር ዘንድ እንወዳለን። ቃልን አስተምረን፣ ተናገረን፣ ምከረን። ጌታ እግዚአብሔር ይህንን የገለጥክልን ያሳየን ፍቅር ጌታ እግዚአብሔር በልጅ በኢየሱስ ክርስቶስ የሰራውን ይህንን ትልቅ ድንቅ ምስጢርን ዛሬ በኢየሱስ ክርስቶስም ግለጠልን። እግዚአብሔር ስንማር ይግባን። ልክ ጳውሎስ እንዳለ እኛም ይሄንን እንመኛለን። የክርስቶስ ፍቅሩን ምን ያህል እንደሆነ ታውቁ ዘንድ ዘውትር ጸልያለሁ እንዳለ በኢየሱስ ክርስቶስም ዛሬም ይህንን በምንማርበት ሰዓት ይግባን። ቃልን አስተምረን፣ ግለጥልን። በኢየሱስ ክርስቶስ ስም አሜን፣ አሜን። ስሙ ለዘላለም ከፍ ይበል። ቅድም እንደተነበበ እንደሰማችሁ በዛሬ በመካኒሱስ ካላንደር በኢትዮጵያ መካኒሱስ ካላንደር የመልእክትና የወንጌል ክፍል 3 ቦታ ላይ ታገኛላችሁ። ከኦሪትና ከወንጌላትና እንዲሁም ደግሞ ከመልእክታት። ከኦሪት ላይ የተነበበው ዘጸአት ላይ ያለው ነበር። ከወንጌል ደግሞ ሉቃስ 19 ላይ ያለው ነበር። ከመልእክታት ደግሞ ያለው ደግሞ ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ሐሳብ ነበር። እጅግ በጣም ድንቅና ግሩም የእግዚአብሔር ምስጢር የተገለጠበት አብሶም ደግሞ የሰው ጎዶሎነትንና የሰው ክፍተት ምን እንደሆነ ያሳይና መፍትሄ የጠፋለት ጉዳይ ሆኖ እግዚአብሔር ደግሞ መፍትሄውን እንዴት እንዳመጣ አማራጩን ደግሞ እግዚአብሔር እንዴት እንዳመጣ በጣም የሚያሳዩ አስደናቂ የሆነ የእግዚአብሔር ክፍል ነው። ክፍሉን ገና ሳነብ እጅግ በጣም በመገረምና በመደነቅ እየተሞላው ነበር። ገና በማንበብ ጀምሮ ካያችሁ ታሪኩ የሚጀምረው በሙሴ ታሪክ ነው የሚጀምረው። ወይ ደግሞ የመልእክቱ ዋና ሐሳብ ደግሞ ስንጠቀልለው ይሄንን ያሳየናል። ከኛ ርቆ የነበረውን እግዚአብሔር
በልጁ በኢየሱስ ክርስቶስ በኩል እንደቀረበና በመንፈስ ቅዱስ በኩል ደግሞ በውስጣችን እንዳደረ ያሳያል። ሶስቱም የዛሬው ክፍል ይሄን ያሳያል። ከኛ ርቆ የነበረው እግዚአብሔር መቅረብ የማይቻለው እግዚአብሔር በኢየሱስ ክርስቶስ እንዴት እንደቀረበ በመንፈስ ቅዱስ ደግሞ እንዴት ደግሞ በውስጣችን እንዳደረ የሚያሳይ ክፍል ነው። ዝም ብሎ እንደዚሁ ሰሌክት የተደረገ ወይ ደግሞ ከዚህ የተባለ ሲሆን ይሄኛው ጥናት ተደርጎበት ወይ ደግሞ እንዴት እግዚአብሔር እንደሰራ በጣም የሚያሳይ በመልእክቱ ላይ በውስጥ ታዋቂነት ሳይታወቅ አብ ወልድ መንፈስ ቅዱስንም ያሳያል። የአብ ወልድ መንፈስ ቅዱስ እንዴት እንደሰሩና ምን ያህል ትልቅ እንደሆነ ውበቱን፣ ትልቅነቱን እንዲሁም መልካምነቱን፣ ቸርነቱን በዛውም ያሳየናል። ከዛ መዳናችን ምን እንደሚመስልም ደግሞ ያሳየናል። እስቲ የኛውን ገረፍ እያደረግን ከሁሉም እየተመለከትን እግዚአብሔር በመካከላችን ምን ድንቅ እንደሰራ እናያለን። ለስብከቴ ርዕስ የማይቻል የነበረው ርቀት ብዬ ሰጥቻለሁ። ብዙ ርዕስን ሞክሬያለሁ፣ ብዙ ብያለሁ፣ ግን የማይቻል የነበረው ርቀት ብዬ ነው ያስኩት። የማይቻል የነበረው ርቀት ወይ ደግሞ የማይቻል የነበረው ቅርበት፣ የማይቻል የነበረው ቅርበት። መቅረብ ያስፈልጋል፣ መቅረብ ተገቢ ነበር፣ መቅረብ ባዶነትን ይሞላ ነበር፣ ግን አይቻልም ነበር። እና እንዴት ተቻለ ነው ዋናው ዛሬ የምናየው። አይቻልም ነበር፣ እንዴት እንደማይቻል እናያለን። ከዛ ደግሞ እንዴት እንደተቻለ ደግሞ እናያለን። ለምን አይቻልም፣ ከዛ እንዴት ተቻለ። የጌታ የአምላካችን እግዚአብሔር ስም ለዘላለም ይባረክ። እሺ ቀጣ ወደ ዘጸአት ምዕራፍ 33 ላይ ስንሄድ ይሄንን ታሪክ ነው የምናየው። ቅድም ሲነበብ እንደሰማ ነው ከአንድ ጥያቄ ነው የሚጀምረው። ሙሴ እግዚአብሔርን እባክህን ክብረን አሳየኝ ስል ትመለከታላችሁ። ዘጸአት ምዕራፍ 33 ላይ ይሄን እናያለን። ሙሴ እግዚአብሔር እንደዚህ ይሏል፣ እባክህን ክብረን አሳየኝ። ይሄንን ቃል ያለበት ቦታ እጅግ በጣም አስደናቂና እጅግ በጣም ግሩም የሚሆን ነገር ልንገራችሁ። ሙሴ ዝም ብሎ ከመሬት ተነስቶ እባክህን ክብርን አሳየኝ ወይ ደግሞ ናፍቀኸኛል ወይ ደግሞ እንደዚህ ሆኛለሁ ምናምን ነገር ብሎ የጀመረበት አለ። ታሪኩን በደንብ ስንመለከት ይሄ ነበር። እግዚአብሔር ከመጀመሪያው ጀምሮ እስራኤልን ከግብፅ አወጣቸው። ያወጣው ተስፋ ምንድን ነው? ማርና ወተት ወደምታፈሰው መሬት ወይ ደግሞ ምድር ትገባላችሁ ብሎ በዚህ ተስፋ ነበር ያወጣው። እንዳትረሱ፣ እግዚአብሔር ሲያወጣቸው ከግብፅ ምድር ማርና ወተት ወደምታፈሰው ምድር አገባችኋለሁ፣ በዛ ትኖራላችሁ አለ። ስለዚህ እጅግ በጣም ደስ የሚል ሀሳብ ነው። እስራኤላውያን በዚህ ተስማሙ። ጉዞ ላይ እያለ የሆነ ችግር ተፈጥሯል። የተፈጠረው ችግር ምንድን ነው? እግዚአብሔር ኪዳን ካደረገ በኋላ እግዚአብሔር ከነሱ ጋር ከሆነ በኋላ ይሄን እስራኤላውያን ትንሽ ሙሴ ፈቀቅ ባለበት ሙሴ ያንን ጽላቶቹን ተቀብሎ እስኪመጣ ድረስ ጣዖትን አመለኩ ይላል። የእስራኤል ልጆች ጥጃን ሰሩና ጥጃን እያመለኩ ጠበቁ ይላል። እግዚአብሔር በዚህ ነገር እጅግ በጣም ተቆጣቸውና እንደዚህ ነው ያለው፣ በቃ ይሄን ሕዝብ አጠፋለሁ አለ። ይሄን ሕዝብ አጠፋለሁ፣ እኔ እንደዚህ እያደረኩኝ ድንቅና ተአምራት በመካከላቸው እያደረኩኝ እኔን ጥለውኝ ሌላ ማምለክ ጀመሩ፣ ስለዚህ አጠፋለሁ አለ። ሙሴ በእግዚአብሔር ፊት እንደዚህ ብሎ ጸለየ፣ እንዳታደርገው አለ እግዚአብሔርን። በቃ በጭራሽ መሆን የለበትም፣ ቢያጠፉ እንኳን ብናጠፋ እንኳን አለ ተናግራ ወጣልን እባክህን ብሎ እግዚአብሔር ለመነ። እንደውም አለ በሰው ራሱ ይወራባል፣ በሰው ራሱ መጥፎ ይወራል። ምን ተብሎ? እግዚአብሔር ማርና ወተት ወደምታፈሰው ምድር አገባለሁ ብሎ አወጥቶ በምድረ በዳ አጠፋቸው ይባላል። እባክህን ተዋለ። ከዛ እግዚአብሔር እሺ ብሎ ሙሴን አለው እሺ አላጠፋቸውም አለ። ከዛ ቀጥሎ ይሄን የምትመለከቱት ደግሞ እና ለእግዚአብሔር አሁን ለሙሴ እንደዚህ አለ፣ እሺ እንደዛ ከሆነ አሪፍ ነው አለ። ካልክ ጸሎትን ሰምቻለሁ፣ ግን ምን አደርጋለሁ አለ። እኔ ከእናንተ ጋር አብሬ አልሄድም፣ እኔ ከእነርሱ ጋር አብሬ አልሄድም። ግን አለ ወደዛ ምድር እንኳን ስትገቡ ኢያቡሳውያንና ሌሎች ሀገር ያሉትን ሰዎች ሙሉ ጠርጎ እንዲያወጣላችሁና መሬቱ አሪፍ እንድትሆን መልአኬን ከፊት እሰዳለሁ። እኔ ግን አልሄድም፣ መልአክ እሰዳለሁ፣ ትገባላችሁ አለ። ስለዚህ እግዚአብሔር እንደዚህ አለ፣ ኪዳኔን እጠብቃለሁ። ምን የሚለውን? ትገባላችሁ የሚለውን ኪዳን። ታዲያ አለ እኔ ግን አብሬያችሁ አልወጣም አለ። 33 ላይ ይሄንን የምትመለከቱት በነገራችን ላይ ምዕራፍ 33 ላይ ገና ሲጀምር እንደዚህ ብሎ ነው የሚለው፣ እግዚአብሔርም ሙሴን ፊት ለፊት ያወራው ነበር ይላል። እስቲና ይለን እሱንም ልክ እንደዛ ባለበት ሰዓት ሙሴ አሁንም እንደዚህ አለ። ይሄ ደግሞ ጭራሽ እጅግ በጣም ከባድ ነው አለ። ይሄ ደግሞ ትልቅ ቀውስ ነው አለ። ይሄ ደግሞ ጭራሽ ትልቅ ቀውስ ነው ለኛ። አንተ ከሌለህ፣ አንተ አብረን ካልሆንክ፣ አንተ ከኛ ጋር ማትሄድ ከሆነ ካናንም ያው ነው፣ ካናንም እዛው ከግብጽ የባሰ ነው። ማርና ወተት የምታፈሰው መሬት ሰውን የሚያስፈልገን ጉድለታችን የሚሞላው ማርና ወተት ሳይሆን ወይ ደግሞ መሬቱ አሪፍ መሆን ሳይሆን አንተ ከኛ ጋር መሆን ነውና እባክህን አታድርጉ አለ።
ለካ በመጽሐፍ ቅዱስ ሁሉ ጊዜ የመጽሐፍ ቅዱስ ጩኸት ይሄ ነው። እግዚአብሔርም እጅግ በጣም ዋጋ የሚከፍልበት ሰው በተፈጥሮ ጎዶሎ ነው። ሰው በተፈጥሮ ሳይሆን ያኔ በዘፍጥረት ምዕራፍ 3 ላይ እንዳየነው አዳምና ሔዋን ጥፋት በሰሩበት ሰዓት ከእግዚአብሔር ከተለዩበት ጊዜ ጀምሮ በምድር ላይ ሁሉም ነገር እያለ አንድ የእግዚአብሔር መገኘት አንድ የእግዚአብሔር ክብር ስለጎደለበት የሰው ልጅ ምንም ቢኖረው ሁሉ ጊዜ በጎዶሎነት ይኖራል። ሮሜ ላይ ይሄን ነው የሚያረጋግጥልን። ሮሜ ምዕራፍ 3 ላይ ሰው ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብርም ጎድሎበታል። ሰው ሁሉ ጎድሏቸዋል። ሰው ሁሉ ኃጢአትን ሰርቷል። በሰው ኃጢአት ምክንያት የጎደለው አንድ የእግዚአብሔር ክብር ብቻ ነው። ሙሴ ለዚህ ነው ሙሴ ይሄንን ጠንቅቆ ስለሚያውቅ እንደዚህ አለ፣ አይሆንም አለ። እኛ ካናን መግባት አለን፣ ዋናው ነገር አንተ ከኛ ጋር መሆን። ስለዚህ አለ እግዚአብሔር አታድርገው፣ መልአክን አትላክ። ታዲያ ምን ይሁን? አንተ አብረን ውጣ ካልሆነ አለ ሙሴ ይሄን ብቻ ያለው አንተ አብረን ማትወጣ ከሆነ ከዚህ ምድረ በዳ እንዳታወጣን ነው ያለው። እዚሁ እንቆያለን፣ አንተ ብቻ ኑር። አሜን። እግዚአብሔር ባለበት መኖር ይሁንልን። አሜን። እግዚአብሔር ባለበት መኖር ይሁንልን። ለካ ምድረ በዳውም ይሻላል፣ ለካ ምንም በሌለበትም ይሻላል እግዚአብሔር ባለበት። ታዲያ እግዚአብሔር እንዴት ታማኝ መሰላችሁ? እግዚአብሔር እንዴት ቸር አምላክ መሰላችሁ? ለማጥፋት ከመጣው አላጠፋም ሐሳቤን ይቀይራለሁ። ኤርሚያስ ላይ እንደ ለሰዎች ይሄን ለመቀበል በጣም ያስቸግራል። እንዴት እግዚአብሔር ሐሳቡን ይቀይራል? ማን ይከለክለዋል? በፍቅር ግን ለካ ይሸነፋል፣ በትህትና ግን ለካ ይሸነፋል እግዚአብሔር። የትም ጋር ሂዱ እስቲ እግዚአብሔር አጠፋለሁ ብሎ ሐሳቡን ሲቀይር ታያላችሁ። ሙሴ እንደዚህ አጠፋለሁ ነው ያለው፣ አታጥፋለ። እሺ እግዚአብሔር ሐሳቡን ቀየረና ሌላ አሻሽሎ አመጣ እግዚአብሔር። በቃ መላእክቴን እሰዳለሁ ትገባላችሁ አጠፉም፣ እኔ ግን አልሄድም አለ። አታድርጉ አለ እግዚአብሔር። አሁንም ሙሴ አለው እግዚአብሔር እሺ ነው ያለው። እንዴት ያለ ትሁት አምላክ ነው ያለን! አረ ትህትናንም ከእግዚአብሔር ነው የምንማረው። እግዚአብሔር እሺ ያለው ሙሴን። እንደው ሙሴ አይበቃውም? በነገራችን ላይ እግዚአብሔር ፊት ለፊት ሙሴን ያናግረው ነበር ይላል። ፊት ለፊት የሚለው ቃል ትንሽ ግራ ገብቶኝ ነበርና፣ ምክንያቱም ከዚህ ቀጥሎ ሙሴ እንደዚህ ነው ያለው፣ እባክህን ታዲያ እንደዛ ከሆነ ክብርን አሳየኝ አለ። መልሶ እኮ ነው እሺ እሄዳለሁ እሺ እወጣለሁ ካለ በኋላ ሁለተኛ ጥያቄ ነው ከዛ ጋር የሚገናኛለን። ሐሳብ ተቀይሯል። አሁን እሺ አብሬ እሄዳለሁ ብሏል። አሁን ሙሴ ምን አለ? እባክህን ክብርን አሳየኝ። ከእግዚአብሔርን የመለየት ቀውስ የፈጠረበት ጥያቄ ነው ለሙሴ። ማለት እግዚአብሔር ቢለይ ኖሮ ከእግዚአብሔር ቢለይ የሚል ስጋት ስለያዘው ከዛ የተፈጠረበት ክብርን አሳየኝ አለ። አሁን እግዚአብሔር አለና አያችሁ፣ በደንብ ተመልከቱ። እግዚአብሔር እንደዚህ አለ። ሁሉንም ነገር እሺ እሺ እያለ ለሙሴ እያለ መጣና እዚህ ጋር እንደዚህ ይላል። ሙሴ አለ አሁን የማይቻል ነገር ነው የጠየከኝ፣ አሳይ ነበር ግን አለ ሰው ፊቴን አይቶ በህይወት መቆየት አይችልም፣ መኖር አይቻልም። እና አሁን ፊቴን ማየት አትችልም። ለምን ከተባለ ስግብግብ ስለሆንኩኝ ሳይሆን ወይ ደግሞ ራሴን ቁጥብ ለማድረግ ሳይሆን ሰው ፊቴን አይቶ በህይወት መቆየት ስለማይችል ፊቴን ማየት አትችልም። አስቸጋሪ ነገር ጠየከኝ ነው። እግዚአብሔር እንዳይከለክለው ሙሴ በትህትና እየጠየቀ ነው። እንዴት ይከለክላል? ቸር አምላክ ነው። እሺ እንዳይል እሺ ካለ ሙሴ ሊጠፋ ነው። እግዚአብሔር የመለሰለት መልስ ይሄ ነው። ፊቴን ሰውን ማሳይ ካለ ፊቴን ብቻ ሳይሆን መልካምነቴንና ቸርነቴን አሳይሃለሁ አለ። ሃሌሉያ! እውነት እግዚአብሔር ይሄን ነው ያለው። ፊቴን ማየት ስለማይቻል ጀርባዬን ታያለ፣ እሱን ብቻ አለ መልካምነቴን አሳይሃለሁ። መልካምነቱን ያሳየን ጌታ ለዘላለም ይባረክ። ሃሌሉያ! ፊቴን አሳይ ነው አይደለም ማለት ጀርባዬን ታያለ። እንዶ እግዚአብሔርን ማወቅ ስለሚፈልግ እኔ ይሄንን ክፍል ጀርባው ራሱ ምን አይነት እንደሆነ ለማየት እንደኔ የጓጓ ሰው አይኖርም። ጀርባው ምን እንደሚመስል የእግዚአብሔር ጀርባው ፊቱን ሳይሆን ይሄን ጸሎት በቃ ረጅም ጊዜ ጸለይኩበት ነው። ለሙሴ እንዶ አንተ ጀርባ አሳይታ ለኔ ጥቂት እንኳን አታሳየኝ ቢያንስ ከጀርባ እንዶ በቃ ረጅም ሰዓት። ከዛ ይሄንን ክፍል ድሮ ገና ልጅ እያለሁ እንኳን ብዙ አንብቤያለሁ። ምን ፈልገ ነው ካላችሁ ጀርባው ምን ይመስል ነበር? ጀርባው ምንድነው? የእግዚአብሔር ግራሮ የሚገባችሁ ልክ 34ን ስትሻገሩ ትሄዳለህ አለ። እኔም በዛ አልፋለሁ። ትሄድ ነው ይላችሁ። መጀመሪያ በደንብ ስሙ። ዝም ብሎ አለ የሚታየው ጀርባዬን አሳያለሁ። እሺ በቸርነቴና በምህረቴ ግን እጠብቃለሁ። ታዲያ ምን እናደርጋለን? ሄድና ወደ ሲና ተራራ ትሄዳለህ አለ። እሺ ከዛ በአለት ስንጥቅ ውስጥ ትገባለህ። ምን አይነት ጀርባውን ለማሳየት ይሁን እግዚአብሔር
መጀመሪያ ያየው እኮ ከዚህ በፊት የተገለጠለት እግዚአብሔር እኮ ሌላ ነው። በዛው በሲና ላይ ትልቅ አውሎ ነፋስ ነበር፣ የመሬት መንቀጥቀጥ ነበር። በቃ ሙሴ እግዚአብሔር ነው ብሎ ነው ያን የሚመጣው። ከዛ አሁን ደግሞ እንደዚህ ነው ያለው፣ በዓለ ስንጥቅ ውስጥ ሆናለህ። ከዛ እኔ በማልፍበት ሰዓት እንደው ጀርባው ትንሽ ግራ ይገባኝ ልንገራችሁ፣ እኔ እስከማልፍ ድረስ በእጄ እጋርድሃለሁ ይላል፣ በእጄ እሸፍናለሁ ይላል። ከዛ እግዚአብሔር ራሱ ደግሞ ያልፋል። እስቲ ዝም ብላችሁ ይሄን ለመሳል ሞክሩ። እጁ ተነቅሎ መጥቶ ነው መጀመሪያ ሙሴን የሚጋርደው። ከዛ ያልፍና ደግሞ ካለፈ በኋላ ደግሞ እጁን ትንሽ ፈቀቅ ያደርግለታል እና ሙሴ የሚያያል ማለት ነው ጀርባው። አምላካችን እግዚአብሔር የማይመረመር ነው። መልኩ ምን እንደሆነ አይታወቅ። አያችሁ፣ ለዚህ ነው ለሙሴ ያስጠነቅቀዋል። የተገለጠልህን እግዚአብሔር ያያውን እግዚአብሔር ድንገት ለመሳል እንዳትሞክር ተጠንቀቅ። ምክንያቱም ማይታወቅም አምላካችን እግዚአብሔር እጁ ምን አይነት እንደሆነ ማይታወቅም። እግዚአብሔር ይስጠውና አንድ ቴዎሎጂ ያስተማረን ይሄንን ያስጨንቀን ነበር። በመጽሐፍ ቅዱስ እንደዚህ የሆኑት ነገሮችን አሳይመንትና ስዕል ስላችሁ ነው ይላል። እንደው በእኛ ቦታ ሆኖ ነው እስቲ የትኛው አብስትራክት ነው ይሄን ስዕል ምስል ሙሴ ባለ ሰንጠቅ ውስጥ ሆኖ እግዚአብሔር እያለፈ ከዛ እግዚአብሔር ራሱ በእጁ ጋርዶት ከዛ ትንሽ ፈቀቅ አድርጎለት ካለፈ በኋላ ሙሴ ጀርባውን ሲያይ፣ ለዚህ ነው አምላካችን እግዚአብሔር ለዚህ ነው ኢየሱስ ክርስቶስ ያለው እግዚአብሔር መንፈስ ነው አለ። መንፈስ የሆነ ጌታ ለዘላለም ይባረክ። አይታወቅም መልኩ ቀዩን ረጅሙን ከሄድ እስከዚህ ከዛ እስከዚህ አይታወቅም። ለዚህ ነው ሙሴን አይቻልም ነው ያለው። ሃሌሉያ። ግን የልቡን ጥማት ለማርካት እግዚአብሔር ጀርባዬን ያሳያለሁ አለ። መቼ? ካለፈ በኋላ። ልክ እንደዚህ አይነት ነው። በቀላሉ ፀሐይን ማየት ብትፈልጉ ፀሐይን ማየት ትችላላችሁ። እንዳትችሉ የሚያደርጋችሁ አይናችሁን ፀሐዩ ያጠፋል ማለት ፀሐይን ማናየው። አሁን እኔ ድሮ እሱንም በጣም ፀሐይ ምናት እንደሆነች ባይ ደስለኝ ነበር፣ ግን አልችልም። ጠዋት ገና ስትወጣ እንዲህ ብዬ አይ ነበር። ልክ እኛ ቤት በለስ ነው ፀሐይ ገና ስትወጣ ይታይ ነበር። እሷንም ማየት አልችልም። በቃ እንደዚህ ምናምን እሞክር ነበር። ለካ ትታይ ብርሃኑ አያስችልም። ልክ እግዚአብሔርም ለሙሴ ያለው ይሄንን ነው። ብርሃኔን ማየት አትችልም ነው፣ መቋቋም አትችልም ነው፣ መቆም አትችልም፣ መኖር አትችልም ነው። ስለዚህ ካለፈ በኋላ ፀሐይ ከገባች በኋላ ፀሐይ ከጠለቀች በኋላ ካያችሁ ፀሐይን ባታዩም የፀሐይ ብርሃን በሰማይ ላይ ሲያበራ ታያላችሁ። ፀሐይ አለች ትላለች፣ ፀሐይ እንደዚህ ናት ትላላችሁ፣ መኖሯን ታውቃላችሁ። ፀሐዩን ግን ራሷን አታዩም። ካለፈች በኋላ ግን ሻዶው ቢታየው ነገር ታያላችሁ። ሙሴም ልክ የእግዚአብሔርን ክብር በዚህ መልክ አየ። የወረደው እኮ ሌላ ምንም አይደለም፣ ደመና ወረደ ይላል እና በደመና ውስጥም እንደዚህ የሚል አዋጅ ነበር፣ እግዚአብሔር መሐሪ፣ እግዚአብሔር መሐሪ፣ እግዚአብሔር መሐሪ የሚል። ሙሴ ልክ እንደዚህ ብሎ ካለፈ በኋላ እግዚአብሔርን ፈቀቅ አደረገ፣ ሙሴም አጎነበሰ ይላል። ሙሴ ግን እንዴት ያለ ትሁት ሰው መሰላችሁ! ሙሴ ግን እንዴት ያለ ሰው መሰላችሁ! አየሁት ብሎ እግዚአብሔርን አየሁት ብሎ እጅግ በጣም ደስተኛ ሆኖ እጅግ በጣም ልቡ በቃ ተባርኮ አየሁት እያለ መጣ። አምላካችን እግዚአብሔር ትልቅ ነው። እንደው ብርሃኑ ምን አይነት ይሁን ያኔ የበረው ብርሃን። ከዛ ውጤቱ ምንድነው ካላችሁ ሙሴ እንደዚህ ካለ በኋላ እንደው ያንን ብርሃን አይቶ ካለፈ በኋላ እንደገና በእጁ ተጋርዶ እንደገና ባለ ስንጥቅ ውስጥ ገብቶ ከዛችም ካለፈ በኋላ ትንሽ ረፍታው ነው አይቶ ከመጣ በኋላ ወደ እስራኤልም ሲሄድ እንዴ ሰዎቹ ልክ ገና ሙሴ ወደ እስራኤል ሲቀርብ ሙሴ ፊት እኮ ያበራል፣ ማየት አልተቻለንም፣ ማየት አንችልም፣ እባክን ተጎናጸፍ። ከዛ መጥቶለት ይላል ተጎናጸፈ። እንደው እግዚአብሔር ምን ያህል ብርሃኑ ከፍ ያለ ቢሆን ነው፣ ምን ያህል ትልቅ ቢሆን ነው። እስቲ ዝም ብላችሁ ሳሉ ባለ ስንጥቅ ውስጥ ቆይቶ የኖረው ሰው ፊቱን እንኳን ቀና ብሎ ያላየ ካለፈ በኋላ እሱም እንደገና በእጁ ተጋርዶ ጥቂት ብርሃን ስላየ ገና ካለፈ በኋላ ከስንት ጊዜ በኋላ ከሲና ተራራ እስራኤል ወዳለበት ሲመጣ እስራኤላውያን ማየት አልቻሉም ነበር ሙሴ ይላል። ስለዚህ ሙሴ ፊቱን ሸፈነ። አምላካችን እግዚአብሔር ትልቅ ነው። እስቲ እግዚአብሔር ትልቅ ነው በሉ። ሃሌሉያ። ለካ አንዳንድ ሰዎች ወይ ደግሞ አንዳንድ እምነትም ስለ እግዚአብሔር የሚያነሱት ነገር እኛንን እንጂ የተሳሳት ነው፣ እኛንን እንጂ ግራ አይገባን። ለካ ትክክል ናቸው። እግዚአብሔር አይቻልም። እግዚአብሔር ከሰው ጋር ዝም ብሎ እንደዚህ ቀርቦ ማውራት አይቻልም። እግዚአብሔር ለካ እኛ እንደምናስበው ጥቂት ትንሽ የሆነ በትንሽ ነገር የሚገመት አይደለም። ለካ አንድ ያደረገን ምንድነው ካላችሁ የእግዚአብሔር ትልቅነቱ ማነስ ሳይሆን ትልቅ እንደሆነ መጠን መሐሪነቱም ቸርነቱም እጅግ በጣም ከፍ ያለ ስለሆነ በጥበቡም እጅግ በጣም ከፍ ያለ ስለሆነ
ልክ ናቸው በዛ እግዚአብሔር ትልቅ ነው አይደረስም የሚሉት አዎ ትልቅ ነው እግዚአብሔር አይደረስም እግዚአብሔር ትልቅ ነው በሱ ፊት ማንንም መቆም አይችልም አዎ እውነት ነው በእግዚአብሔር ፊት ማንንም መቆም አይችልም ቸርነቱና ምህረቱ የራሱ ጥበብ ግን ለካ ከእግዚአብሔር ጋር ማቆም ይችላል ሃሌሉያ ለዚህ ይመስለኛል ሙሴን እግዚአብሔር ገና ሲጀምር እንኳን ወደ ፋሮን ቤት ሲሄድ እነዚህ ነበር ያለው የላከኝ እርሱ ማን ነው ካለኝ ምን ልበል አለ እኔ ነኝ የሚል ቃል ብዙዎቻችን ብዙ ምን ረዳ አይመስልኝም ማለት የላከኝ እርሱ ማን ነኝ ካለ እስቲ የእግዚአብሔርን ማንነት የትኛው ነው የሚገልጠው ያለና የሚኖር ብቻውን አይገልጽም ያለና የሚኖር ብቻም አይደለም እግዚአብሔር ኤልሻዳይ ልክ ለአብርሃም እንደተገለጠ ኤልሻዳይ ብሎ ይግለጠው ነው አዎ እግዚአብሔር ኤልሻዳይ ቢሆንም ግን አይገልጥም ለካ ሙሉ አዶናይ ብቻውን አይገልጥም ሁሉ የትኛውንም ካላችሁ ለእግዚአብሔር መልካምነት ቸር ብርሃኑ ከፍ ያለ ምናምን አይገልጠውም ስለዚህ ነው እግዚአብሔር እንደዚህ ያለ እኔ ነኝ አለ በቃ እግዚአብሔር መግለጥ የሚችለው አንድና አንድ እሱ ብቻ ነው ዘላለማዊ ብትሉት ዘላለማዊ ብቻውን ነው ሁሉን ቻይ ነው እንደካላችሁ ሁሉን ቻይ ነው በዛ እኔ ነኝ በሚል ቃል ውስጥ ሁሉም ነገር አለው የትኛው ለእግዚአብሔር ያለው ስሙ ይባረክ ያ እግዚአብሔር ለካ ትልቅ ብቻ ሳይሆን ለካ ሰማይና ምድር መፍጠርና ትልቅነቱን የሚያሳይ ብቻ ሳይሆን ለካ መሐሪም ቸርም አምላክ ነው ለካ ሰዎቹንም የሚወድ ነው ለካ የፍቅሩ ጥልቀትም በዛው ልክ ትልቅ ነው ሙሴን እግዚአብሔር እንደዚህ ያደረገ ይሄ የሰው ክፍተት ነበር የትኛው እግዚአብሔርን የማየት ጉጉት ከእግዚአብሔር ጋር አንድ የመሆን ጉጉት ቢቻል ኑሮ ግን አይቻልም ነበር እንጂ እና እግዚአብሔር ትልቁ ፕላንም ይሄን ነበር የሰው ጎዶሎነትን ስላየ የሰውን ጎዶሎነት መሙላት አለብኝ የሚል ነበር ወደ ዘኬዎስ ስንመጣ አስደናቂ ታሪክ እናያለን ሃሌሉያ ወደ ዘኬዎስ ስትመጡ ይሄ ነው ዋናው ትልቁ ነገር የማይቻል የነበረው ሲቻል እዚህ ጋር ታያላችሁ ዘኬዎስ ጋር የማይታይ የነበረው ሲታይ የማይደረስ የነበረው ራሱ መጥቶ አንድ ላይ ሲሆን መቅረብ የማይቻል የነበረው ቀርቦ አንድ ላይ ሲያወራ ሃሌሉያ ስሙ ለዘላለም ከፍ ይበል ስለ ዘኬዎስ ሲያነሳ እንደዚህ ይላል ኢየሱስ ክርስቶስም በኢያሪኮ ያልፍ ነበር ይላል ወደ እስራኤል እየሄደ ወደ ኢየሩሳሌም እየሄደ በኢያሪኮ እያለፈ ነበር ይላል ታዲያ ዘኬዎስ አንድ ጥማት አደረበት ኢየሱስ የሚባለው እሱ ማን እንደሆነ የቱ እንደሆነ ለማየት ጓጓ ለማየት ፈለገ ይላል ከዛ ቁመቱም አጭር ስለነበር የሕዝብም ብዛት ስላለ ማየት ስላልተቻለው ከፊት ለፊቱ በሚሄድበት ቦታ ሮጦ ሄደና ወደ አንድ ሾላ ላይ ወጣ ከፍ ብሎ ወደ ታች ለማየት ልክ ሲያርፍ አየሁት ለማለት ማለት ነው ልክ እንደዚህ ብሎ በወጣበት ኢየሱስም በደረሰ ጊዜ ይላል ሃሌሉያ አረ ስሙ ይባረክ አሻቅቦ ተመለከተውና ያኔ ሙሴን ፊቴን ማየት ስለማይችል ሄድና ወደ አለት ሰንጠቅ ውስጥ ግባና እዛ አሳያለሁ ያለው እግዚአብሔር ራሱ አሁን ለዘኬዎስ ምን ይለዋል ፈጥነ ውረድና ወደ አለት ሰንጠቅ አለ የምትሄደውን መቅረብ ስለማይቻል ርቀ ሄዳለም ያለው በቤትህ እውል ዘንድ ይገባኛል ሃሌሉያ ራቅ ኮር ያለው ያኔ ሙሴን መቅረብ ስለማይቻል ራቅ ኮር ያለው አሁን ምን አለ ና ውረድ ነው ያለው ራቅ የተባለው ና ካለፍኩ በኋላ ታየኛለህ የተባለው ነው አይደለም አብረን እንበላለን በአለት ሰንጠቅ ውስጥ ሆነ ትንሽ ፈቀቅ አድርጎ ያለት አብረን ምሳ እንበላለን እንዴት ተቻለ ይሄ ነው ምስጥረ ስጋዌ ማለት ይሄ ነው የኢየሱስ ክርስቶስ ስጋ መልበስ ማለት ይሄ ነው ለብዙዎች ያልገባው የእግዚአብሔር ጥበብ የእግዚአብሔር ኃይል ለማዳን የተገለጠው ኃይል ይሄ እዚህ ጋር ታያላችሁ ያ የማይታይ የነበረው መለኮት ሰው ሆኖ በሰው ስጋ በሰዎች መካከል አደረ የማይታየው የሚታይ ሆኖ የማይዳሰሰው የሚዳሰስ ሆኖ መቅረብ የማይቻለው አብሮ የሚበላ ሆኖ ተገለጠ እንዴት ካላችሁ በራሱ በእግዚአብሔር ጥበብ ለዚህ ነው ይህም ወንጌላችን ጳውሎስ እንደዚህ ይላል ሮሜ ላይ የሚናገረው የወንጌሉ ቃል ወይ ደግሞ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ለማዳን ነው አዋቂ የት አለ ጠቢብስ ወዴት አለ እግዚአብሔር የዚህችን ዓለም ጥበብ ሞኝነት አላደረገምን ጥበብ የተባሉ ሁሉ ተደምሮ ይሄንን የእግዚአብሔርን ጥበብ መድረስ አልቻለም አሁን ይውላችሁ የማይቀላቀለው ተቀላቀለ አንድ የማይሆነው አንድ ሆነ ትልቁ በትንሹ ተደበቀ ሲጀመር ሌላውን ሁሉ ታወጥና ኢየሱስ ክርስቶስ መለኮት እግዚአብሔር በሰው እንዴት ተሰወረ እንዴት በሰው ተከደነ ያ የነበረው ክብር
በአለት ሰንጠቅ ውስጥ ሆኖ እንኳን መሰወር ያልተቻለው ፊቱ ተሸፍኖ እንኳን ብርሃኑ እንደዚህ ያበራ የነበረው መለኮት እንዴት በአንድ ስጋ ከማርያም በተወለደ ያው ለዚህ ነው ደጋግሞ ወንጌላችን ይነግረናል ማርያም ድንገት ሌላ ዘርናት እንዳትባል ማርያም ከሰማይ የመጣች ሌላ ናት እንዳትባል ወይ ደግሞ ኢየሱስ ክርስቶስ እንዲህ የመጣው እንዳይባል ከአብርሃም ዘር ጀምራል ማቴዎስ ወንጌል ምን መሆኑን ያሳያል ከስጋ እንደሆነች ትክክለኛ ስጋ እንደሆነች ክርስቶስንም እንደዚህ ብሎ ደጋግሞ ያሳያል ስጋ ነው ይላል መለኮት በስጋ አደረ የማይታየው ታየ ሃሌሉያ ይሄ ምንድነው ካላችሁ የእግዚአብሔር ጥበብ ነው ጳውሎስ ቆላስይስ ላይ ደግሞ ይሄንንም ይላል እርሱ እኮ የእግዚአብሔር ጥበብ ነው ይላል ይናገርና የመለኮት ሙላት አለበት ይላል እርሱ የባህሪው ትክክለኛ ምሳሌ ነው ይላል ከዛ ሰው ነው ይላል እንዴት ነው ካላችሁ የእግዚአብሔር ጥበብ ነው ስለዚህ በአርስቶትል በሶቅራጥስ በእንትና ፍልስፍና ወደው በእነሱ ጥበብ ልክ እግዚአብሔር እንደሆነ መለኮት እንደሆነ ብለን መመዘን አንችልም ምክንያቱም ጥበቡ ከፍ ያለ ነው ለዚህ ነው በቃ ሞኝነት ተደርጓል አለ ያኛው የሚበልጠው ጥበብ ሲገለጥ ይሄኛው ጥበብ የተባለው ሞኝነት ሆነ የማይቻለው ተቻለ ለሌሎች ግን ሞኝነት ይመስላል አለ አንዱ የሆነ ታሪክ ሰክሮ የነበረውን ታሪክ ምናልባት ሰምታችሁ ሊሆን ይችላል በእንትን ላይ ሲነገር እኛን ስቃለን የሰከረ ሰው በሚያደርገው ጤነኛ ሰው ይስቃል እንትን ነበር ምንድነው ሺሻና ምናምን ብቻ ብሎ በጣም ጦዞ ወይደው በጣም ሰክሮ ራሱን ስቶ እንደዚህ ነው የሚያደርገው ልክ ፖሊሶች ሲመጡ ከፖሊስ ለመደበቅ የሆነች ጠጠር አነሳና አንድ ድንጋይ አነሳና ለመምታት እንዳይመስላችሁ እንደዚህ ብሎ ተደበቀ ከነሱ ከፖሊሶቹ እየተደበቀ እና ለሱ ያ ነገር ትልቅ ይመስሏል ምናምን እንደዚህ ብሎ ተደበቀና ለማሳለፍ ይሞክራል ለሱ ያቺ ጠጠር እንደ መሸፈኛ ወይ ደግሞ እንደ መደበቂያ ናት ይሄንን አሁን የእግዚአብሔርን ክብርም ወይ ደግሞ የእግዚአብሔር መለኮት በስጋ ተሸፍኖ በሰዎች መካከል ሲገለጥ ለማይገባቸው ከሩቅ ሆኖ ለሚያዩት ልክ እንደዚህ ሞኝነት ነው የሚመስለው ልክ እንደዚህ ጅላጅል ነገር ነው የሚመስለው እንዴት መለኮት በሰው ይሸፈናል እንዴት የማይታየው ይታያል እግዚአብሔር ግን ይናደረገ አረ ጥበቡ ከፍ ያለ ነው እኛ ምንድነው የምንለው ካላችሁ ቅድም ዘማሪው እንደዘመረች እኔ ስገረማለሁ እኔ ይደነቃለሁ ይያልን ሃሌሉያ ይያልን መዘመር ብቻ ነው ይህ ሁሉ የሆነው ለምንድነው ካላችሁ ዋናው ነገር የእግዚአብሔር ይሄንንም ጥበብ አሳየው ብሎ የሆነ አብስትራክት የሆነ ማጂክ ሰርቶ ማስደመም አይደለም እግዚአብሔር ስራው ወደ ዘኬዎስ ቤት መጣ መልሱ ዘውላ ታገኛላችሁ ወደ ዘኬዎስ ቤት መጣና ገባ ሰዎችም አጉረመረሙ ምን ብለው እንዴት ወደ ኃጢአተኛው ቤት ይገባና አብሮ ሚሳ ይበላል እንዴት አብሮ አንድ ላይ ይሆናል ያ ማለት በአይሁድ አስተምሮ ወይ ደግሞ በዛ አስተምሮ ዛሬ በእኛ ላይም ትንሽ ፍንጩ ቢኖርም እንደዚህ ነው ኃጢአት ከሚሰራ ሰው ጋር አብሮ ምሳ መብላት ማለት አንድ ጠረጴዛ ላይ መቀመጥ ማለት ያንን ነገር መተባበር ነው ታዲያ ኢየሱስ ክርስቶስ ይሄን ነበር ያለው ምላሹ አሁን የዘኬዎስ ፊት ማብራት አለ አሁን ዘኬዎስ መለኮትን አየው ብሎ ምናምን ሰዎች ፊቱን አለማይ ሲሆን ዛሬ መዳን ለዚህ ቤት ሆኖለታል ሃሌሉያ ይሄ ደግሞ የአብርሃም ልጅ ነው የአብርሃም ዘር ነው ዛሬ መዳን ለዚህ ቤት ሆኖለታል ለካ መለኮት ሰው የሆነበት ለካ መለኮት የተገለጠበት መለኮት ከሰማይ ወደ ምድር የመረደበት ራሱን ባዶ ያደረገበት ያ ትልቁ ክብር በስጋ የተሸፈነበት ምክንያት ምንድነው ከተባለ ሰውን ማዳን ነው ለካ ምስጥሩ ሃሌሉያ ለዚህ እኮ ነው የሰው ጥበብ አለ የሰው ጥበብ ወይ ደግሞ የትኛውም ነገር ለጥፋት ሲሆን የእግዚአብሔር ኃይል የእግዚአብሔር ጥበብ ግን ለማዳን ነው የእግዚአብሔር ኃይል እግዚአብሔር ኃይሉን ሲገልጥ እግዚአብሔር ጥበቡን ሲገልጥ ሰዎችን ለማጥፋት ዓለምን በአንድ ጊዜ ልክ እንደ ኒውክሌር ቦምብ አድርጎ ለማጥፋት ሳይሆን ዓለምን ሁሉ ለማዳን ነው ቸርነቱ እዚህ ጋር ነው ምህረቱ እዚህ ጋር ነው ፍቅሩ እዚህ ጋር ነው ኃይሉን ገለጠ ጥበቡ ለማዳን ነው ደግሜ እላለሁ ጥበቡ ለማዳን ነው አደረ ዋለ ከዘኬዎስ ጋር ውጤቱ ምንድነው ከተባለ ማዳን ምን ያለ እንደገባችሁ አላውቅም ቀራጭ ነው በሰዎች ዘንድ ተጸየፈ ነው አይደለም ማዳን አብሮ በመብላት አብሮ አንድ ላይ በመሆን እንኳን እንዴት እንደዚህ ይደረጋል ዛሬ መዳን ለዚህ ቤት ሆኖለታል አለ አረ ወደ ልባችን ወዳለንበት ቦታ መጥቶ ወደ ጓዳችን መጥቶ ከናጣታችን መጥቶ መዳን ሆኖላችኋል ያለን ጌታ ይባረክ አረ ስሙ ለዘላለም ይባረክ ከአብርሃም ዘር ጋር የቀላቀለን ጌታ ስሙ ይባረክ ከአብ ጋር አንድ ያደረገን ጌታ ስሙ ይባረክ ከእግዚአብሔር ጋር ያስታረቀን መቅረብ የማንችለውን እኛን ያቀረበን እሱ ለዘላለም ይባረክ ከማመስገን ውጪ ሌላ ምንም የለም ዛሬ መዳን ለዚህ ቤት ሆኖለታል አለ ከዛስ ኢየሱስ ክርስቶስ ወደ ምድር የመጣበትን ዋና ቁልፍ እዚህ ጋር ነው የሚናገረው 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ሃሌሉያ
እንዴት ደስ እንደሚለኝ ያውቃል። የሉቃስ ወንጌል ቁልፍ ቃል ነው ይባላል። የወንጌላትም ቁልፍ ቃል ነው ይባላል። ኢየሱስ ክርስቶስም ወደ ምድር የመጣበት ቁልፍ ጥቅስ ይባላል። ይሄኛው ጥቅስ ቁልፍ በቃ የሰው ልጅ የጠፋውን ሊፈልግና ሊያድን መጣ። አንዳንድ ሰዎች ለዚህ ነው ግራ የሚጋቡት። ኢየሱስ የቱ ጋር አምልኩኝ አለ? ኢየሱስ የቱ ጋር እንትን አደረገ? ኢየሱስ ምንም ባደረገበት ቦታ ላይ ታርጌቱ ከላይ መጥቶ የሆነ አስማት የሆነ ማጂክ የሆነ ተአምር እያሳያ መኖር አልነበረም ስራው። የኢየሱስ የመጣበት ዓላማው ለካ የጠፋውን መፈለግና ማዳን። ሃሌሉያ! የጠፋውን ፈልጎ አግኝቶ ማዳን። ና አንተ ልጄ ነህ። የስ የማይቻለው ተቻለ፣ የማይታየው ታየ። እንዴት አድርገን መግለጽ እንደምንችል ባናቀም ምስጥረ ስጋ ብሎ ስጋዊ ማለት መለኮት ስጋ የሆነበት ብዙ ቴዎሎጂያንስ ለማብራራት ሞክረው ግን አይችሉትም። ማለት የሚችሉትን ይላሉ። ምስጥር ነው በቃ የተቻለው ነው ያለ ማንንም ሰው ያወራል። መለኮትነቱን አልለቀቀም፣ መለኮትነቱን አልተውም፣ ከክብሩ አልጎደለም። ማይታይ የነበረው ታየ። ዮሐንስ ወንጌልም ለዚህ ነው ሲጀምር እንደዚህ ነው የሚለው። ይሄን ብቻ ነው የሚናገረው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ ምን ነበር? እግዚአብሔር ነበር ይላል። ይህም በመጀመሪያ ነበር። ታዲያስ አሁንም ያንን ቃል ያረጋግጣል። ቃል እግዚአብሔር ነው ካለ በኋላ የሆነው ሁሉ ከእርሱ ሆነ፣ ያለ እርሱ ፍቃድ ያለ እርሱ አንዳችም እንኳን አልሆነም። ሁሉ በእርሱ ሆነ፣ ከሆነውም ያለ እርሱ ሆነ አንዳችም ነገር የለም ይልና ልክ 14 ላይ እንደዚህ ነው የሚለው። ቃልም ስጋ ሆነ፣ እውነትንና ጸጋንም ተሞልቶ በመካከላችን አደረ። ሃሌሉያ! ታዲያስ እኛም ይላል አሁን ውጤቱ አደረ። እኛም ከአንድያ ከአባቱ የሆነውን ያለውን ክብር አየን። ሃሌሉያ! አሁን እግዚአብሔርን አየን እኮ ነው። የእግዚአብሔርን ክብር አየን። አምላክ ነበር። ሰማይና ምድር የፈጠረው እሱ ነበር። የፍጥረት ሁሉ ነበር። ታዲያስ ይሄ ወረደ። እንዴት ሆኖ? ስጋ ሆኖ። ታዲያ ያየነው ስጋ ነው? ታዲያ ያየነው መለኮትነቱን ሰው የሆነ አንድ ሰው ነው? አይደለም። ራሱን አየነው። የሆነ አንድ የዮሴፍ ልጅ የሆነ እንትን ጠራቢ ምናምን ነው አይደለም እኮ እኛ ያየነው እሱን አይደለም። አየነው መለኮትን፣ አየነው እግዚአብሔርን፣ አየነው የእግዚአብሔርን ክብር። ለካ የዮሴፍን ልጅ ለካ የአናጺውን ልጅ የሆነ አንድ ጣውላ ሰሪ ወይ ደግሞ ምናምን የሚሰራ እሱን አልነበረም ያዩት። አየነው እግዚአብሔርን። ይሄንን ደግሞ ይላል እኮ ዮሐንስማ በመልእክቱ ላይ ምን ይላል? ሕይወት ተገለጠ አይተንንማል። ያየነውን የሰማነውን የዳሰስነውን እንናገራለን። የሰማን ብቻም አለን። በብሉይ ኪዳን እግዚአብሔር ማንም አያይም ግን ይሰሙት ነበር። አሁን መስማት ብቻ አለም አይተናል እኮ ነው የሚለው። ማየት ብቻም አለም ዳሰናል፣ አብረን በልተናል፣ እናውቀዋለን። ይባረክ ስሙ ይባረክ። ታዲያ የማይቻለው መጣና በዘኬዎስ ቤት አደረ። አዩት እግዚአብሔር፣ ሁሉንም አዩት ኢየሱስን። ዘኬዎስን ብቻ አነሳን እንጂ ለሁሉም ነው የታየው። መላእክትም ደስ ብሏቸው ነው ያዩት ኢየሱስን። እነ ሰብአ ሰገልም ደስ ብሏቸው ነው ያዩት። እነ ሰብአ ሰገልም መጥቶ እግዚአብሔር ሁሉም ሰው ማየት ለከ ጉጉት ነበረው። ጥበበኛውም የትኛውም ማየት ይፈልግ ነበር። ምንም አልተከለከለም። አሁን እዩ ነው የተባለው። በቃ መለኮት አደረ። ሁሉም ኃጢአተኛውም ጻድቁም የትኛውም አለ። ሙሴ ጻድቅ ሰው ሆኖ ማየት አልቻለም ነበር። አሁን ኃጢአተኛውም አየ። በማን? በእግዚአብሔር ጥበብ። ታዲያ አሁን እኛ ደግሞ ሙሴ እንደዚህ አይቷል፣ እነሱ ደግሞ እንደዛ አየ። እኛስ? ቅድም በተነበበው ሁለተኛ ጢሞቴዎስ ላይ ያለው ቃል እንደዚህ እንዳይመስላችሁ። ዝም ብሎ ወንጌልን ስበክ አደራ እንዳትቆም ምናምን ነገር እንዳይመስላችሁ። መልእክቱ እያለ ያለው የተቀበል ነው የኃይልና የጥበብ መንፈስ እንጂ የፍርሃት መንፈስ አልተቀበልንም። ከዛስ በውስጥ ላይ ያለውን ያን የተቀበልከውን ጸጋ እንድታቀጣጥል አሳስባለሁ። ዋው! እዚህ ጋር ነው ለካ ሚስጥሩ ያለው። አሁን ማዳን ብቻ አይደለም። ያኔ በሙሴ ታየው ጀርባው፣ በአዲስ ኪዳን በወንጌላት በኢየሱስ ክርስቶስ በመካከላቸው አደረ። አሁን ደግሞ ለካ በመንፈስ ቅዱስ አማካኝነት ደግሞ በልባችን ላይ ገባና የአብርሃን በራ። በደንብ አድርጋችሁ ስሙኝ። ሙሴ አየ፣ ወደ ውስጡ የገባ ነገር የለም፣ ፊቱ ያንጸባርቅ ነበር። ሁለተኛ ቆሮንቶስ ላይ ጳውሎስ ይሄንን ያነሳና ልክ እኮ እንደዛኛው ክብር እኮ አይደለም የኛ ክብር ይላል። ሙሴ እንዳየበት ክብር እኮ አይደለም ይላል። እኔ ልክ ጳውሎስ ይሄን ያለበት ሲሰማ ነው እንደ ሙሴ ፊትን አሳየኝና መድረክ ላይ ሲቆም ፊቴ መብራት አለበት ሰው ምናምን የሚለውን ጸሎት የቀየርኩበት። እንደዚህ ይላል። ልክ ለካ የሙሴ ፊቱን ያየበት ብርሃን ሻይን አድርጎ ልክ እንደ መስታወት አንጸባርቆ የሚመለስ ነበር። ከዛስ ብርሃኑ ስርቅ ደግሞ ፌዳውት አድርጎ ይጠፋል። ከትንሽ ጊዜ በኋላ የሚጠፋ ነበር። አሁን ይላል ሲናገር
ይሄ ክብር እኮ አለም በመንፈስ ቅዱስ አማካኝነት በልባችን የእግዚአብሔር የፍቅሩን ዕውቀት አበራው። ሃሌሉያ። ታዲያ ይህ ክብር አሁን በውስጣችን ላይ የበራው ክብር የሚጠፋ ፌዳውት አድርጎ የሚጠፋ ሳይሆን ከክብር ወደ ክብር እየተለወጥን የምንሄድበት። ሃሌሉያ። ሙሴ ከክብር ወደ መጥፋት ነው የመጣው። ወደ መጥፋት ስል ያ የታየው ክብር ታየ፣ ከዛ ፌዳውት ያደርግ ነበር። አሁን ግን በውስጣችን ያ የማይታይ የነበረው መንፈስ ቅዱስ ያ መለኮት በእኛ ውስጥ አደረ። አስተውሎ ይህንን ቃል እንዳትረሱ። አሁንም ያ እጄን በአንተ ላይ አድርጌ በእጄ ጋርና ባለት ሰንጠቅ ውስጥ ሆነ እኔ ካለፍኩ በኋላ ታያለ፣ ጀርባዬን ታያለ ያለው ያ መለኮት በመንፈስ ቅዱስ በውስጣችን አደረ። ሃሌሉያ። እና ለጢሞቴዎስ እንደዚህ ነው ያለው፣ ከመናገር ወደ ኋላ እንዳትቀር፣ ለመናገር አትፍራ፣ አቀጣጥልና ይታይ። ለካ አሁን በውስጣችን ላይ የገባው ይህ ብርሃን ይህ መለኮት አሁን እኛ ተመልካቾች ሳይሆን ውስጣችን ማንነታችን ቀይሮ ለዓለም የምናሳይበት ነው። የበራልን እውነት በልባችን የበራው ብርሃን ለካ ለዓለም የምናሳይበት ነው። ለካ አሁን ሻይን አድርጎ የሚመለሳለም ልክ እንደ መስታወት የሚያንጸባርቃለም ዝም ብሎ እንደዚሁ የኛን አይዴንቲቲያችን የሚቀይር ልክ ከሰል ከእሳት ጋር ሲገናኝ ያ ጠፍቶ የነበረው ከሰል ማንነቱ ይቀየርና የሚያቃጥል ይሆናል። ራሱ የእሳቱን ባህሪ ጋርና ራሱ እሳት ይሆናል። አሁን ይሄንን ነው እያለን ያለው ውስጣችን ለአደረና እናንተ ራሳችሁ እኮ ነው። ሰው እናንተን ሲያይ እግዚአብሔርን ያያል። ሰው እናንተን ሲያይ የዋህነቴን ያያል። ሰው እናንተን ሲያይ ይሄንን ይበራላታል። ሰው እናንተን ሲያይ በእናንተ ውስጥ ጎደሎ የሆነበትን ነገር ያገኛል። ይሄንን አማኞች ብዙ ጊዜ ችላ የምንበት ቀላል ነገር የሚመስል ለካ ትልቁ የእግዚአብሔር ምስጢር ነው። እረፍት ያጣው ሰው ለካ እረፍቱን ያጣበት ምክንያት ይሄ ነው። ጎደሎ ስለሆነ ነው። የጎደለበት ብርና ወርቅ መኪና ምናምን ሳይሆን እግዚአብሔር ነው የጎደለበት። ያ ጎደሎነት የዛ ሰው የጎደሎነት ለጳውሎስ በቃ ባጭሩ ለጢሞቴዎስ እንደዚህ ነው ያለው። ያ የጎደለበት የሰው የጎደሎነት በአንተ ውስጥ አለ። አንተን ሲያገኝ ያ ጎደሎነቱ ይሞላል። በውስጣችን የኖረ ጌታ ለዘላለም ይባረክ። ክርስቶስ ሰላማችን ነው። ታዲያ በብሉይ ኪዳን እግዚአብሔር በትልቁ ኮቴውን ጀርባውን ካለፈ በኋላ አሳየው። በወንጌላት አብሮን አደረ፣ አብሮ ዋለ። በመንፈስ ቅዱስ ደግሞ በእኛ ደግሞ በውስጣችን ኖረና እኛን ደግሞ ጭራሽ አሳዩ። ሂዱ፣ በእናንተ ውስጥ ነው ያለው። እናንተን ያየ እኔን ያየኛል፣ እናንተን ያገኘ ማን ያገኛል? እኔን ያገኛል ያለን ጌታ ለዘላለም ይባረክ። ልክ እንደ ሙሴ አሳይቷል። ለምለካኛን የመለሰን ወደኛ ቤት መጣ፣ በውስጣችን አደረ፣ እኛን ቀየረን። በቃ ነጥቡ ይሄ ነው። የዛሬ የመልእክት ክፍልም ይሄ ነው ነጥቡ። የማይቻል ነገር ተቻለና መጣና ጭራሽ ማየት ብቻ አይደለም ቀየረን፣ እኛ ሌላ አደረገን። ጉዳዩ ከአይዴንቲቲ ጋር ነው። እኛውን አይዴንቲቲያችን ይለያል። ክርስቶስ በውስጣችን ያደረን ሰዎች፣ መለኮት በውስጣችን ያደረን ሰዎች ቀላል ሰዎች አይደለም፣ የዋዛ ሰዎች አይደለም። እግዚአብሔርን ተሸክመን የምንሄድ ሰዎች ነን። አሜን፣ ስሙ ይባረክ። ከዚህ የሚበልጥ ደስታ አለ እንዴ? ከዚህ የሚበልጥ ትልቅ ነገር አለ? ኑሩበት። በቃ ይሄን ነው የሚላችሁ መልእክቴ ይሄ ነው። የማይቻለው ተቻለ። በእግዚአብሔር ጥበብ ይናየን፣ የዋህነቱንም ፍቅሩንም ሩህሩህነቱንም አሳየን፣ አዳነን፣ አንድ አደረገን። አንድ ማድረግ ብቻ አለን፣ በውስጣችን ኖረ። አረጋግጬ እላለሁ በህይወታችሁ ላይ የናንተ የሰው ልጅ ጎደሎ ምንድነው ከተባለ የእግዚአብሔር አለመኖር ብቻ ነው። በኢየሱስ ክርስቶስ ሆኖ መንፈስ ቅዱስ በውስጣችን አድሮ ጎደሎነታችን ሙሉ ሆኗል። ለዚህ ነው ምንም ሳይኖረን ደስ የሚለን። መጽሐፍ ቅዱስም ሁሉ ጊዜ በጌታ ደስ ይበላችሁ የሚለን ዝም ብሎ ያለ ምክንያት አይደለም። ከዚህ የሚበልጥ ደስታ የለም ነው። ሳይ ስሙ ይባረክ። እንጸልይ። በቃ እንዲህ ውስጥ ዝም ብላችሁ እግዚአብሔርን አድርገህልኛልና ለዘላለም አመሰግናለሁ ያለው ዳዊት እንደተደረገላችሁ ታምናላችሁ፣ እንደተደረገላችሁ ታስባላችሁ፣ በዚህ ደስ ይላችኋል፣ እግዚአብሔርን ማየት ትናፍቃላችሁ። በቃ ብቻ አመስግኑ። አንዳንድ ጊዜ እንደዚህ ይመስላችኋል። ከኛ ይልቅ ሙሴ እግዚአብሔርን ያየ ይመስለናል። ከኛ ይልቅ እግዚአብሔርን የተጠቀመው ሙሴ ይመስላችኋል። ከኛ ይልቅ ክርስቶስን የተጠቀሙት ወይ ደግሞ ክርስቶስ የጠቀማቸው እንደው ኢየሱስን በአካል ባዩት ትሉ ይሆናል ብለንም እናውቃለን ብዙ ጊዜ። አይንን
ለካ እኛ ጋር ነው የሚበልጠው። ለካ እኛ ጋር የደረሰው እኛ ጋር ያለቀለት ክብር በቃ ፋይናል ውጤት የተቀበልን ሰዎች እኛ ነን። ሼካቲላ ፕራቫዲያስ ዛሬ ወደዚህ ክብር እንድትገቡ ወደዚህ ክብር ሙላት እንድትገቡ እጸልያለሁ። ይሄንን ነው ማሳስባችሁ። ምናልባት ባዶነት የሚሰማችሁ ሰዎች ካላችሁ ይሄንን ነው የሚላችሁ። አለ በውስጣችሁ መንፈስ ቅዱስ አለ፣ በውስጣችሁ መለኮት አለ፣ ከእናንተ ጋር እግዚአብሔር አለ፣ ችሎ የሚያስችል እግዚአብሔር። እርሱ ለእናንተ ድንቃችሁ ነው። እሱ ለእናንተ ብርቃችሁ ነው። ከሱ የሚበልጥ የለም። ክፍተትን የሚሞላ ባዶነትን የሚሞላ አልፎ የሚያሳልፍ ተሻግሮ የሚያሻግር የሚያጽናና የሚረዳ የሚያግዝ ከዚህ የበለጠ የለም። ህይወታችሁ አይቃወስም። ህይወታችሁ በቃ ግራ የተጋባ የሆነ በጭንቀት የተሞላ አይሆንም። ወደዚህ ነው የሚጋብዛችሁ። በዚሁ አጋጣሚ ጌታን ያላገኛችሁ ሰዎች ካላችሁ ይሄንን ክርስቶስ ወደ ህይወታችሁ እንድታመጡ ይሄንን ክርስቶስ ተቀበላችሁ ይሄንን ጌታ አንድ እንድትሆኑ ጋብዛችኋለሁ። ደግሞ እንደዚህ ብለን ደግሞ እንጸልያለን ሁላችንም። ይቀጣጠል በሉት እስቲ። ልክ ጳውሎስ ለጢሞቴዎስ እንደመከረው ጳውሎስ ጢሞቴዎስን እንዳለ ይቀጣጠል በውስጤ ላይ ያለው መንፈስ አይጥፋብኝ፣ አይድብዘዝ። መለኮት በእኔ ውስጥ አድሮ እንደዚሁ አይሁን፣ ያ ድንቅ በእኔ ህይወት የሚታይ በሉት። ሃሌሉያ ሃሌሉያ። ኢየሱስ ኢየሱስ ኢየሱስ። እስቲ ትንሽ ጊዜ ከመንፈስ ቅዱስ አውሩና ከመንፈስ ቅዱስ ጋር በውስጣችሁ ካለው መንፈስ ጋር ተነጋገሩና ልባችሁን ከፍ አድርጉት። እስቲ ከክብር ወደ ክብር እንለወጣለን ካለው ጌታ ጋር እስቲ እርስ በርሳችሁ በቃ አውሩ። እስቲ ማለት ራሳችሁ ከመንፈስ ቅዱስ ጋር ተነጋገሩ። ሮሜ ላይ ይሄንን እንደሚያረጋግጥ ታውቃላችሁ። ሮሜ ምዕራፍ 15 ላይ 8:15 ላይ የእግዚአብሔር ልጅ መሆናችሁን ያ መንፈሱ ራሱ ከመንፈሳችሁ ጋር ይመሰክርላል። ያ የእግዚአብሔር መንፈስ የትኛው? በእናንተ ውስጥ ያደረው የእግዚአብሔር መንፈስ፣ ያ የለወጣችሁ መንፈስ እርሱ ራሱ የእግዚአብሔር ልጆች መሆናችሁን ይመሰክራል። እርሱ ራሱ ይናገራል። ዛሬ እንደዚህ በሉት፣ ቀስቅሱት። በውስጣችሁ ያለውን የእግዚአብሔር መንፈስ ተናገሩት። እስቲ አንተ ከኔ ጋር ነህ አውራኝ በሉት። ዝም ብሎ ተራ ወሬ አይደለም፣ ዝም ብሎ ነገር አይደለም የምንሰማው። ሴንስ እናደርጋለን፣ ውስጣችን ላይ ይሰማል፣ ስለውጠን ይታወቀናል። ሲናገረን እሱ ሲያወራን እሱ ሲነካን ለካ ይታወቃል፣ ለካ ሴንስ እናደርጋለን። ከሰማያት በላይ ያለው ረድኤታችን የሆንከው ከደመናት በላይ ተራምደሃል። እግዚአብሔር ማን ሲመስል? እስቲ ከሰማያት በላይ ያለው ረድኤታችን የሆንከው ከደመናት በላይ ማን ይመስላል? ኢየሱስ። እስቲ ማነው ሰማይን የሰራ? ማነው ምድርን ያጸና? ሌላ ካንተ በቀር የለም። እግዚአብሔር ጌታነ ክበር ለዘላለም። ጌታነ ክበር ለዘላለም። እስቲ ጌታነ በሉት። ጌታነ ክበር ለዘላለም። የአምላክ እንደሆነ ታውቃላችሁ። ከእናንተ ጋር ያለው ከደመናት በላይ የተራመደው ከሰማያት በላይ ያለው ከፍ ከፍ ያለው ምንም የማይደርሰው በኃይሉ እጅግ በጣም ታላቅ የሆነ በውስጣችን አደረ፣ በውስጣችን ኖረ። እርሱ ነው ከእናንተ ጋር ያለው። ከእናንተ ችግር ጋር እግዚአብሔር አይገመትም። ከእናንተ ንግግር ጋር እግዚአብሔር አይገመትም። ከኛ የበላይ ከሚመስለን ነገር ጋር እግዚአብሔር የሚገመት አይደለም። ጎዶሎነታችን ይህ እግዚአብሔር የጎደለብን ቀን ነው። ለካ ማጣታችን ይህንን እግዚአብሔር ያጣን ቀን ነው። ለካ የኛ ግራ መጋባት ይህንን ያጣንበት ቀን ነው። እርሱ ካለ ሁሉ ሰላም ነው። እርሱ ካለ ሁሉ ሙሉ ነው። ሃሌሉያ! እርሱ ካለ ሁሉ አለልን።
እንደምትናፍቅ ዋላ ወደ ውሃ ምንም አይታያ ማንም አያስቆማት እንዲሁ አምላኬ ነው የነፍሴ ጥማት ነው የነፍሴ ጥማት አገኘውህና ጥሜን አረካኸው ግን ደግሞ እርካታዬ አንተን የሚያስናፍቅ ነው። ይሁንማ አሁን ልቤ ፈልግሃል በነገሮች መሃል ሐሳቤ ወሰዳል ወደ አንተ ሄደ ልቤ ረሃብ የነፍሴ ጥማት ልቤን ወሰድከው አንተ ካለህበት ምትገኝበት ዋና የልቤ ትኩረት እኔ ደግሞ ፍዘት የጆሮዬ ጉጉት ድምፅ ለመስማት በእጅ ለመነክ ስለዚህ ትፈልግሃለሁ ፈልግሃለሁ በሙሉ ልቤ ፈልግሃል በሙሉ ኃይሌ አንተን ይሻለው። እስቲ የምንችል እጆቻችን ወደ እግዚአብሔር ከፍ አድርገን የመጨረሻ የነን ብቻ እንጸልያለሁኝ። አንድ ነገር እርግጠኛ ሆኜ የሚጸልየው ነገር አለ። አንድ ነገር እርግጠኛ ሆኜ የማውቀው ነገር አለ። የትኛውም ጎዶሎነታችን፣ የትኛውም የኛ ጥያቄ፣ የትኛውም የልብ መቀወስ፣ የትኛውም ነገር ከእግዚአብሔር መገኘት የሚያልፍ ነገር የለም። እግዚአብሔር ዛሬ በቤታችሁ በልባችሁ ላይ በመገኘቱ ድንቅን እንዲያደርግ እግዚአብሔር የተረበሸውን የታወከውን ልብ በመገኘቱ እንዲያሳርፍ እርፍ እንዲያደርግ ዘንድ እኔ ጸልያለሁኝ። እግዚአብሔር በመገኘቱ ያሳርፋል። ያዳነን እግዚአብሔር፣ የታደገን እግዚአብሔር፣ ከልጁ በልጁ ሞት ታድጎን ከአባቱ ከእግዚአብሔር ጋር አንድ ያደረገን እግዚአብሔር ከእርሱ የሚያልፍ ከእሱ የበዛ ከእሱ የተለቀ ጥያቄ ስለሌለ ዛሬን እንጸልያለሁ። እግዚአብሔር በዚህ ያሉት ሁሉ በመገኘት ይረሰሩ ዘንድ ጸልያለሁኝ። ዛሬ ጸሎቶቻችንን ቀይረን ምናልባት የምንጠይቀው ነገር እንኳን ቢኖር እሱን እርግፍ አድርገን ትተን አንድ ነገርን ብቻ እንጸልያለን። በመገኘት ዳሰን፣ በመገኘት አርካን፣ በመገኘት ለውጠን፣ ነገሮች ሁሉ በአንተ መገኘት ይስተካከሉ። ጌታ ሆይ የታወከ ልብ ዛሬ ይጽና፣ የደከመ ልብ በኢየሱስም ዛሬ በርትቶ ይውጣ። እኔ ጸልያለሁ ጌታ ሆይ የወደቀባቸው ነገር ሁሉ በመገኘት ሙሉ ይሁን። አስደንቀናል፣ አድነን የለ ጌታ እግዚአብሔር ሆይ አንድ አድርገ የለ እግዚአብሔር ሆይ ካንተ ያለፈ ነገር የለም። በኢየሱስ ክርስቶስ ስም አይኖችን ካንተ ላይ በማንሳት ወደ ምድራዊ ነገር በሚታየው ነገር ምናልባት ሌላ ነገርን በማየት እየታወኩ እንደሆነ ዛሬ ጸልያለሁኝ። አይኖቻቸውን ከጣሉበት ላይ አንስተው ወደ አንተ ከፍ በማድረግ ወደ አንተ ብቻ በመፈለግ አንተን ብቻ በማለት ለጥያቄ መልስ እንዲሆን ጸልያለሁኝ። ሃሌሉያ። ከመገኘት ያለፈ ሌላ ክብር የለም። እኛም አንፈልግም። ከመገኘት ያለፈ ክብር የለም። ከመገኘት ያለፈ ትልቅ ነገርም የለም። አስደሳች ነገርም የለም። ልብንም የሚያረካ አለ። እኔ የህይወት ውሃ ወንዝ ነኝ አልክ። የተጠማ ሁሉ ይምጣና ይጠጣ አልክ። የሚታረካ የምታስደስት የምታጠግብ የህይወት እንጀራ በልተንሃል፣ ዳሰንሃል፣ አይተናል። ልባችንን በአንተ ተረጋግቷል። በኢየሱስ ክርስቶስ ስም አንተ ያዳንካትን ነፍስ መጥቶ ለማወቅ የሚፈልግ ዛሬ በኢየሱስም ከልባቸው ላይ የተወገደ ይሁን። የተረበሹ ሁሉ ዛሬ በኢየሱስ ክርስቶስም እንድለቃቸው ጸልያለሁኝ። የጭንቀት መንፈስ፣ የሐዘን መንፈስ፣ ተስፋ የመቁረጥ በኢየሱስም ዛሬ ይነቀለ።
ሃሌሉያ በኢየሱስም ይነቀል። የተጨነቁ ሁሉ በስም ይጽናኑ። መንፈስ እንደገና ይቀጣጠል። በውስጥ ያለው ክብር ይቀጣጠል። ያ ያየነው ያ የተቀበልነው ክብር በውስጣችን ያለው ክብር ይቀጣጠል። ከክብር ወደ ክብር መለወጥ ይሁንልን፣ ማደግም ይሁንልን። ኢየሱስ ደስታ ከቤታቸው አይጥፋ። ሰላም ከቤታችን አይጥፋ። ሰላም ቀንና ሌሊት ከኛ ጋር ይሁን። ይህ የሰላም መንፈስ ነው የተቀበልነው። የፍርሃት መንፈስ አልተቀበልንም። የእውቀት መንፈስ አልተቀበልንም። ሃሌሉያ ሃሌሉያ ሃሌሉያ። የሰላም መንፈስ አሁን ስለተቀጣጠርክ፣ የሰላም መንፈስ ስለቀየርከን፣ የሰላም መንፈስ ስላገኘን፣ ልቦችን ስለዳሰስክ፣ ሃሌሉያ ብዙዎችን ስላጽናና፣ ብዙዎችን አለው ስላልክ፣ ብዙዎችን በመገኘት ስላረካ አመሰግንሃለሁኝ። እንወዳለን መንፈስ ቅዱስ፣ እንወዳለን መንፈስ ቅዱስ፣ እንወዳለን መንፈስ ቅዱስ። አንጠግብህም፣ አትሰለቸንም። ዘውትር ታስፈልገናለህ፣ ዘውትር ታስፈልገናለህ፣ ዘውትር እንወዳሃለን። ሰየኔ አባት፣ ሰየኔ አባት፣ ሰየኔ አባት እንወዳሃለን። የኔ ጌታ እናከብራለን። መንፈስ ቅዱስ ክብር ሁሉ ለአንተ ብቻ ይሁን። ልባችን በአንተ ረክቷል። ልባችን በአንተ ረክቷል። ጥቂት ጊዜ ጸጥ ብላችሁ መንፈስ ቅዱስን በውስጣችሁ ብቻ ተባረክ በሉት። በውስጣችሁ ያለውን መንፈስ ቅዱስን ጸጥ ብላችሁ ተባረክ በሉ። ጨርሰናል። ተባረክ በሉት መንፈስ ቅዱስን። ለሙሴ ጀርባውን ያሳየ እግዚአብሔር በውስጣችን አድረ ሰላም ስላደረክ ተባረክ። ዘውትር ይህንን እንድናስተውስ ልባችን አንቃ እና ትንሽ ጠፍቶብን የነበረውን ምናልባት ደብዝዞብን ከነበረ ችላ ብለን ከነበረ ራሱ እንዲቀጣጠል ደግሞ አሳስበን በውስጣችን መኖርን ስላረጋገጥክልን እናመሰግናለን። እንደገና ይሰጣችኋል አለም ያልከን፣ እንደገና ተቀበል አለም ያልከን ያለው ምናልባት የጠፋ የሚመስል ግን እያለ የጠፋ የሚመስል እንዲቀጣጠል ብለናል። አሁንም በኢየሱስ የሚቀጣጠል፣ አሁንም በኢየሱስ የሚቀጣጠል በነገሮች ሁሉ ይህን እንድናስብ እርዳን። እውነት እግዚአብሔሩ ከልባችን ይህን እንላለን፣ እንወድሃለን። በቃ ማለት እንዶ ቢያቅተን እንኳን መኖር ቢያቅተን እንኳን ደስ ትለናለህ፣ እንወድሃለን። በቃ ደስ የምትል አምላክ ነህ። በቃ የምታምር ደስ የምትል አምላክ ነህ። በምትወደው በአንድ ልጅ በኢየሱስ ክርስቶስ ስም አሜን።